ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው የመን ኢትዮጵያውያን ስደተኞችን ከሀገሯ የማስወጣት ዘመቻ በይፋ መጀመሯ ተሰምቷል። ይሄ ጉዳይ ከኤርትራ መንግስትና ከግብፅ መንግስት ጋር በቀጥታ የሚገናኝ ስለመሆኑም እየተነገረ ነው። በተለይም የኤርትራና የግብፅ መንግስት በቀጠናው ያለውን ሁኔታ ወደ ውጥረት ለማስገባትና የኢትዮጵያ መንግስት ላይ ጫናን ለመፍጠር ያለመ ነው ተብሏል። ስለዚህ ጉዳይ የምንላችሁ ነገር አለ። የቪዲዮም ማስረጃ አለን። እንደዚሁም ከሰሞኑ ተሰጠ የተባለው የፊልድ ማርሻል ብርሃኑ ጁላ እንደዚሁም ደግሞ በኬንያ የኢትዮጵያ አምባሳደር ሆኖ አሁን ላይ በማገልገል ላይ የሚገኙት የቀድሞ የጦር አመራር ጄኔራል ባጫ ደበሌ ስለ ሻዕቢያና ስለ አሰብ እንደዚሁም አጠቃላይ ስለ ምጽዋ ወደቦች፣ ስለ ቀይ ባህር በሩ ጉዳይና ስላለው አሁናዊ እንቅስቃሴ የሰጡት ንግግር በኤርትራ ቁጣ መቀስቀሱ ተሰምቷል። ለተቃዋሚ ኃይሎች ደግሞ ከፍተኛ የሆነ ድጋፍ እንደሆናቸው እየተሰማ ነው። ስለ ግብፅና ኤርትራ አዲሱ ሴራ የምናወራ ይሆናል። በተለይም ግብፅ በቀጠናው ያሉ የምስራቅ አፍሪካ ቀጠና አባል ሀገራትንና እንደዚሁም በቀይ ባህር ቀጠና ያሉ በአፍሪካም በኩል በመካከለኛው ምስራቅ በኩል ያሉ አረብ ሀገራትን በማስተሳሰር ኢትዮጵያ ወደ ቀይ ባህር ቀጠና እንዳትወጣ ከፍተኛ የሆነ ጥረትን እያደረገች ነው። በጣም አስገራሚው ነገር ግብፅ አሁን ላይ ዝም ስለተባለችውን ወይም ተሸንፋ ኦልሬዲ ንዴቱ ስላልበረደላት ሊሆን ይችላል የአፍሪካ ህብረት ከአዲስ አበባ እንዲነሳም ጥረት እያደረገች ነው። የማይሳካም ቢሆን ማለት ነው። በተለይ አሁን ላይ መርሳት የሌለባችሁ ኮሚሽነሩ የጅቡቲ ሰው ናቸው። ልክ ያኔ ቡትሮስ ጋሊ በገማል አብዱልናሲር ሰዓት የተጀመረውን የኤርትራን የመገንጠል ኢትዮጵያን የማዳከምና ኢትዮጵያን በሁለት ነገር ከጨዋታ ውጪ ለማድረግ ያቀዱት እቅድ ወይም አቀደውት የነበረው እቅድ አንድ ድሃ ማድረግ፣ ሁለተኛ ደግሞ ከቀይ ባህር ቀጠና ማጥፋት ወይም ደግሞ ማግለል የሚለውን ጉዳይ ለማሳካት የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው የሰሩት እኚህ ሰው ሀገራቸው ግብፅን በከፍተኛ ሁኔታ ደግፈዋል። አሁንም የሶማሊያው የቀድሞ ባለስልጣን አሁን ደግሞ ወደ አፍሪካ ህብረት ኮሚሽንነት የመጡት የኬንያውን ራይላ ኦዲንጋን በምርጫ በማሸነፍ የአፍሪካ ህብረት ኮሚሽነርነት ስልጣንን የያዙት የሶማሊያው ሰው ለግብጾች፣ ለኤርትራውያን በተዘዋዋሪ ፕሬዝዳንት ኢስማኤል ኡመር ጊሌ ተቀላቅለውታል ወይም ደግሞ በህቡ አብረው ይሰራሉ ለሚባለው ስብስብ ድጋፍ እንዳያደርጉም ጥርጣሬ አለ። ስለዚህ ጉዳይ በስፋት እናወራለን። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን የዛሬው የገበያ ፖድካስት ልዩ ፕሮግራም ለእናንተ በጣም ወሳኝ የሚባሉና አሁናዊ ወቅታዊ የሆኑ ትኩስ ሁሉንም ኢትዮጵያዊ የሚመለከቱ ብሔራዊ ጥቅማችን ላይ መሰረት ያደረጉ መረጃዎችን ያካተተ ነው። ቆይታችሁ ያማረ እንዲሆን እየተመኘው ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አዲስ ሐሳብ የምትሰጡን መረጃም ካለ እንደዚሁ በመረጃ መስጫ ወይም ደግሞ በሐሳብ መስጫ ማጋሪያ በኮሜንት ሳጥኑ ላይ እንድታጋሩን እየጋበዝን ኪስም አስተያየት መስጠትም ይቻላል። አስተያየት መስጠት እኛም ማበረታታት ስለሆነ እንድትበረቱ እየጋበዝን ከገበያ ሚዲያ ጋር አብራችሁ መስራት ለምትፈልጉ ፕሮግራማችንንም ደግሞ ስፖንሰር አድርጋችሁ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ የስልክ ቁጥራችንን ከኦፊሻል ዩቲዩብ ቻናላችን በመውሰድ አሊያም በቴሌግራም አድራሻችን ወይም ደግሞ በኢሜል አድራሻችን ኮንታክት ልታደርጉን እንደምትችሉ በመጋበዝ በቀጥታ ወደ አዘጋጀነው ወደ ገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። መልካም እንግዲህ ኢትዮጵያ በርካታ ሀብቶች ያላት በጣም ታሪካዊት እንደዚሁም ደግሞ ለበርካታ የጥቁር ሕዝብ በአፍሪካም፣ በላቲን አሜሪካም፣ በአሜሪካም፣ በአውሮፓም ኢቭን መካከለኛው ምስራቅም ላሉ አገራት ጭምር ተምሳሌት የሆኑ የነጻነት እንቅስቃሴዎችን ያደረገች የነጻነት እንቅስቃሴ አራማጅ ሕዝብ አንቂዎችን፣ ወታደራዊ የጦር መሪዎችን በርካታ ከጥቁር ሕዝብ ነጻነት ጋርና ከነጮች
ኮሎኒያሊዝም ቀንበር ነፃ ለመውጣት በተደረጉ እንቅስቃሴዎች ወይም የነፃነት ተጋድሎች ውስጥ እንቅስቃሴ ያደረጉ ስመጥር የሚባሉ የአፍሪካ ጥቁር የነፃ አውጪ መሪዎች ለምሳሌ እንደነ ኔልሰን ማንዴላ፣ ሮበርት ሙጋቤን ጨምሮ ጆሞ ኬንያታ፣ ኳሜ ንክሩማ፣ ጁልየስ ኔሬሬ የመሳሰሉትን ጭምር በቀጥታም በተዘዋዋሪም የረዳች ያሰለጠነች እንደዚሁም ለበርካታ የአፍሪካ ሀገራት መሪዎች በተለይ በነፃነት ወቅት በ1960ዎቹ ደግሞ ትልልቅ ድጋፎችን በማድረግ ከተለያዩ አካላት ጋር በተለይ በዚህ በአፍሪካ የነፃነት ሂደት ውስጥ በወቅቱ በርካታ የአፍሪካ ሀገራት መሪዎች በኋላ ላይ ወደ መሪነት የመጡ የነፃነት ታጋዮች በጋራ ኮመን የሆነ አጀንዳ ይዘው ከቅኝ ግዛት መውጣት አለብን በሚል የቅኝ ግዛት ዘመንን ታሪክ እንዲያበቃ ለማድረግ በተደረገው እንቅስቃሴ ውስጥ እንዲገናኙ በማድረግ ከፍተኛ የሆነ ሮል ስትወጣ የነበረችው ኢትዮጵያ ነች። እነኚህም አካላት እንቅስቃሴ እያደረጉ ከመሆናቸው ጋር ተያይዞ በወቅቱ በኢትዮጵያ መንግስት ድጋፍ ሲደረግላቸው ነበረ። የአፍሪካ ህብረት ድርጅትም በኢትዮጵያ እንዲመሰረት ምክንያት የሆነው ዋናው ጉዳይም ኢትዮጵያ ያልተገዛች በቅኝ ግዛት ያልተገዛች በተመሳሳይ የትኛውንም ሀገር ድንበር አልፋ ያልደፈረች ወይም ሉዓላዊነትን ያልጣሰች ሉዓላዊነትን ያከበረች ግን ደግሞ በርካታ ግዛቶቿ ፍትሃዊ ባልሆነና ህጋዊ ባልሆነ መንገድ የተወሰዱባት እንደነ ግብጽ ባሉ መጀመሪያ ላይ በአረብ ሊግ ጭምር በበርካታ ሀገራት በሚደገፍ ቡድን በጣም ትልቅ በሆነ አቅም ተደራጅተው ኢትዮጵያን ሲያዳክሙ የነበሩበት በዛም ምክንያት ኢትዮጵያ ለበርካታ ዘመናት በድህነት የቆየችበት ሁኔታ እንዳለ በርካታ መረጃዎች ያመላክታሉ። ይሁንና ግን ዘመን ሄዶ ዘመን መምጣቱ የማይቀር ነውና አሁን ዘመን ተቀይሮ ኢትዮጵያ ከ30 ዓመት በፊትም የተወሰደባትን የቀይ ባህር ቀጠና የአሰብ ወደብንም ምጽዋንም እንደዚሁም ደግሞ ህዝቧንም የቀይ ባህር አፋርን ህዝብም ወደ እናት ሀገሩ ለመመለስ አዲስ ጥያቄ አቅርባ እንቅስቃሴ ላይ ነው የምትገኘው ዳር ድንበሯን ለማስመለስ። በዚህ ሁኔታ ውስጥ ግን ደስተኛ ያልሆኑና በተለይ ከዚህ ቀደም ኢትዮጵያን አፈራረስናት፣ አዳከምናት፣ ከፋፈልናት፣ አሁን ለመነሳት የሚከብዳት አገር አደረግናት በሚል ሻምፓኙላ ከፍተው ጽዋቸውን ቺርስ እየተባባሉ ኢትዮጵያ ላይ ድል አድርገናል፣ ኢትዮጵያን ድል አድርገናል በሚል ሲፎክሩ፣ ሲቀልዱ፣ ሲሳለቁ የነበሩ ሀገራት ያፈሩበት ወቅት ላይ ደርሰናል። በተለይ የታላቁ የኢትዮጵያ ህዳሴ ግድብን መሰረት ያደረገው ኢትዮጵያ ላይ የተነሳውና ኢትዮጵያ ለዘመናት ከድህነት እንዳትወጣ የተዳከመች የተከፋፈለችና ነውጥ የበዛባት ሀገር ለማድረግ ታቅዶ ሲሰራ የነበረው የግብጽ ሴራ ኢትዮጵያን ቢያዳከማትም ኢትዮጵያ ግን እስካሁን በውድ ልጆቿ ጀግንነት እስከ ህይወት በደረሰ መስዋዕትነትም ጭምር ዛሬ ድረስ ቀጥላ መጥታለች። እና አሁንም ያንን ሁኔታ እንዲቀጥል የምትፈልገው ግብጽ በጣም አስገራሚና አነጋጋሪ ሆነ እንቅስቃሴን ጀምራለች። በእርግጥ ይህ እንቅስቃሴ አዲስ አይደለም። ከዚህ ቀደምም በርካታ ጊዜ የተለያዩ እንቅስቃሴዎች ሲደረጉ ሰምተናል። ለአብነትም የግብጽ ፕሬዝዳንት የነበሩት የቀድሞ የግብጽ ፕሬዝዳንት ሁስኒ ሙባረክ በአፍሪካ ህብረት ስብሰባ ወቅት ሆን ብለው መሪዎች እንዲገደሉና በአዲስ አበባ የአፍሪካ ህብረት መቀመጫ ከአዲስ አበባ እንዲነሳ ለማድረግ ከአልሸባብና ከአልቃይዳ ጋር ተስማምተው የተለያዩ የሽብር ጥቃቶችን ለማድረግ አልኢስላሚያ አልኢትሃድ ከተሰኘም ቡድን ጋር እንደዚሁም በርካታ የሽብር ቡድኖችን በማደራጀት በኢትዮጵያ ላይ በተለይ አዲስ አበባ ዋና ከተማዋ አዲስ አበባ ላይ የሽብር ጥቃቶችን ለመፈጸም ሙከራ ሲያደርጉ ነበረ። በርካታ ጊዜም ከሽፏል። በተመሳሳይ ቡትሮስ ጋሊም የአፍሪካ አንድነት ድርጅት በአዲስ አበባ እንዳይመሰረት በተለይ የካዛብላንካና የሞኖሮቪያ ቡድን ምናምን ተብሎ ክፍፍል በነበረበት ወቅትም በኋላ ላይም በመጡት ጊዜያት የዘለቀ ድጋፍን በማድረግ በተለይ አዲስ አበባ ላይ የአፍሪካ አንድነት ድርጅት እንዳይቋቋም ጥረት አድርገው ነበር። በርካታዎች ሰዎች ግን የሚያወሩት የአፍሪካ ህብረት እንዲቋቋምም ጥረት አድርገዋል የሚል ነው። ግን የአፍሪካ ህብረት እንዲቋቋም ሳይሆን የአፍሪካ ህብረት አዲስ አበባ ላይ እንዳይቋቋም ነበር እኚህ ፕሬዝዳንትም ጭምር ጥረት ሲያደርጉ የነበረው። ለአብነትም የኤርትራ መገንጠልን ማን እንደጠነሰሰው ማሳያ ማቅረብ ይቻላል። ምክንያቱም ኤርትራ እንድትገነጠል ከኤርትራውያን በላይ ዛሬ እኛንን የምናቀላችሁ ብለው በወቅቱ በዲያስፖራ ያሉ ተማሪዎችን ጭምር ሰብስበው ሬዲዮ ጣቢያ አቋቁመው በትግርኛ
በአፋርኛ በዋናነት ግን በአረብኛና በትግርኛ ቋንቋ የተለያዩ ለኤርትራውያን የሚደርሱ በአጫጭርና በመካከለኛ በረጅም ሞገድም የሚሰሩ የሬዲዮ ተቋማትን በማደራጀት ኢትዮጵያን የመከፋፈል አጀንዳን አንግበው የተለያዩ ሐሳቡ እንኳን የሌላቸው ቡድኖችን በማንቀሳቀስ ኤርትራ እንድትገነጠል በርካታ ዘመናት ሰርተዋል። ያ ሁኔታ እንግዲህ ቀጥሎ ለነጻነት ከታገለች ለማንነቷ፣ ለክብሯ፣ ለሉዓላዊነቷ ከተዋደቀችው ከኢትዮጵያ ጋር መገዳደሩን በመቀጠል አሁንም እንደ አውሮፓውያን አቆጣጠር ከ2000 በኋላ የመጡ ለውጦችን መሰረት በማድረግ ኢትዮጵያ ወደ ፈጣን የልማት እንቅስቃሴ ገብታለች በሚል በተለይ እንደ ኢትዮጵያም በተለይ ከሚሊኒየምም በኋላ አዳዲስ ነገሮች መቀየራቸውን ተከትሎ በጣም ብስጭት ውስጥ የገባችውና በኢትዮጵያ ልቀደም ነው፣ ኢትዮጵያ ደግሞ የምታድግ ከሆነና ኢኮኖሚዋ የሚፈጥን ከሆነ እኔን ትገፋኛለች በሚል ከፍተኛ ሻጥርን እየሰራች ያለችው ግብፅ አሁን አነጋጋሪ የሆነን ጨዋታ በይፋ መጀመሯ ተሰምቷል። ይህ ጨዋታ ቀደም ሲልም ታሪካዊ ዳራውን ለመጥቀስ የሞከርኩት የአፍሪካ ህብረትን የቀድሞ የአፍሪካ አንድነት ድርጅት ማለት ነው ከአፍሪካ ርዕሰ መዲና በዓለም አራተኛ የዲፕሎማቲክ ከተማ ከሆነችው ከአዲስ አበባ አንስተው ወደ ካይሮ ለማስገባት እንቅስቃሴ ማድረጋቸው በህቡ መንቀሳቀስ መጀመራቸው ተሰምቷል። አሁን የተለያዩ የአፍሪካ ሀገራትንም ጭምር ሎቢ እያደረጉ ገንዘብ እየሰጡ በሚሊዮን ዶላሮች የሚቆጠር ገንዘብን ሰጥተው ሎቢ በማድረግ የአፍሪካ ህብረት መቀመጫ ካይሮ እንዲሆን ሙከራ እያደረጉ ነው ያሉት። ለዚህ በዋናነት ምክንያት ያደረጉት ደግሞ ራሳቸው በኢትዮጵያ ውስጥ የሚፈጥሩትን የጸጥታ ስጋት ነው። እንደሚታወቀው የተለያዩ ኃይሎችን በማስታጠቅ ኢትዮጵያ ውስጥ ገዳዩ እንኳን ማን እንደሆነ የማይታወቅ የተለያየ የሰዎች ግድያ፣ መፈናቀል፣ ሰላም ማጣት፣ ውዝግብ፣ የተለያዩ ነገሮች እንዲፈጠሩ የምታደርገው ግብፅ ነች። ሌላ ዋና ግቧ ኢትዮጵያ መጣል ስለሆነ ሌላ ግብ የላትም በኢትዮጵያ ላይ። ይህንን የምታደርገው ግብፅ ራሷ በፈጠረችው የጸጥታ ስጋት ኢትዮጵያ ሰላም አይደለችም፣ ለአፍሪካ ህብረት መቀመጫ ለዲፕሎማቶችም ለመቀመጥ የምትሆን አገር አይደለችም የሚል ኢሜጅን ለመፍጠር ከሻዕቢያ፣ ከሱዳን በሀገር ውስጥም በቀጠናው አገራትም ከሚንቀሳቀሱ የተለያዩ የአሸባሪ ቡድኖች ጋር ቀድመው የነጻነት ትግል ብለው ትግል ከጀመሩትና ራሷ አቋቁማ የነጻነት ታጋዮች የሚል ታርጋ በለጠፈችላቸው ቡድኖች አማካኝነት ኢትዮጵያ ላይ የዚህ አይነት አተራማሽ አጀንዳን ተግባራዊ ለማድረግ እየጣረች ነው የምትገኘው። በዚህም የተነሳ የጸጥታ ችግር አለ፣ አገሪቱ ሰላም የላትም ወይም ደህንነቷ የተጠበቀ አይደለም በሚል ኢትዮጵያውያንን የከፋፈለ እርስ በርስ አንድ ወንድም ሌላኛው ወንድሙን የሚገድልበትን ስርዓት ለማምጣት ከዚያ የአፍሪካ ህብረትን ከኢትዮጵያ ለማስነሳት ጥረት እያደረገች ነው የሚገኘው። አስገራሚ ነገር ነው። ከዚህ ቀደም የምታስታውሱ ከሆነ ውድ አድማጭ ተመልካች ቤተሰቦቻችን የታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ዕለት ግብፅ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ክስ አቅርባ ነበር፣ ደብዳቤ ልካ ነበር፣ የክስ ደብዳቤ። ወዲያው ቀጠለችና ሌላ ድጋሚ ደብዳቤ ላከች። በጣም የሚገርመው ነገር ዛሬ ወደ እኔ ይምጣ ብላ ይህንን ትልቅ ድርጅት ወደ ራሷ ለመውሰድ ጥረት እያደረገች የምትገኘው ግብፅ የአፍሪካ ህብረት ማደራደር አይችልም ብላ ንቃው የነበረች ነች። በጣም አስገራሚ ነገር። ይሄ ማለት ለአፍሪካ ህብረት እንደ ውርደትም ይቆጠራል። እቺን አገር አባል አድርጎ ራሱ መቀጠሉ ግብፅ የምትባልን አገር ቢኮዝ የአፍሪካ ህብረት የኢትዮጵያ መጠቀሚያ ነው በሚል something which is በጣም ሮንግ የሆነ ነገር። ምክንያቱም ኢትዮጵያ የአፍሪካ ህብረትን በቀጥታ ተጠቅማበትም ወይም ለዚህ አይነት ዓላማ የአፍሪካ ህብረት ኢትዮጵያን ሲረዳ አልተስተዋለም። ሌላው ይቀርና በሀገር ውስጥ ያለውን ችግር እንኳን ለመፍታት የአፍሪካ ህብረት አደራዳሪ ሲሆን አጌኒስት የኢትዮጵያ ጥቅም ሆኖ ነው የታየው። እንኳን ግብፅን ለመሰለች በጣም ጸባጫሪ ነገረኛ አገር ላይ ሊረዳት ይቅርና ኢትዮጵያን የአፍሪካ ህብረት በውስጥ ጉዳዩ እንኳን አደራዳሪ ሆኖ ሸምጋይ ሆኖ ሲቀርብ የኢትዮጵያን ጥቅም የሚነካ አቋም ይዞ ነው የቀረበው። እናም ያን ጊዜ ደብዳቤውን ለአውሮፓ ህብረትና ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስትልክ በአስገራሚ ሁኔታ የአፍሪካ ህብረትን አላስታወሰችው። ቆይታ ነው ድጋሚ አፍሪካ ህብረትን ጉዳዩን ማየት አለበት የሚለውን ነገር ማንሳት የቻለችው። ለማንኛውም ያም በግፊት ነው የሆነው። ይሄ ነው ጉዳዩ። ከህዳሴ ግድቡ መመረቅ ቀደም ብሎ በነበሩት ጊዜያት ደግሞ በተለይ በነበረው 1 እና 2 ሳምንት በጣም የሚገርም እንቅስቃሴ ስታደርግ ነበር። አስገራሚው ነገር ደግሞ የናይል ተፋሰስ አባል አገራት የሆኑትን አገራትና ወይም በአፍሪካ ምስራቅ አፍሪካ ቀጠና የሚገኙ ከሌክ ቪክቶሪያ ወይም ከቪክቶሪያ ሐይቅ ጀምሮ
የዋይት ናይልን ተከትለው በዛ መንገድ የሚመጡ ወደ ላይ ማለት እየተደረደሩ የሚመጡ እንደ ሩዋንዳ፣ ብሩንዲ፣ ዩጋንዳ፣ ታንዛኒያ፣ ደቡብ ሱዳን፣ ሱዳንን፣ ኬንያን፣ ሌሎች ሀገራትንም እንደዚሁም ደግሞ ከናይል ተፋሰስ ውጭ የሆኑ ሀገራትንም ጭምር ያው ኬንያ በናይል ተፋሰስ ሮል የላትም ብዙም ይታወቃል። ኬንያንም ጨምሮ ጅቡቲን፣ ሶማሊያን እና ሱዳንንም በማካተት ኢትዮጵያ ላይ አጌኒስት እንዲሆኑና ኢትዮጵያ በቀጠናው ላይ የተገለለች አገር እንድትሆን በርካታ እንቅስቃሴዎችን ሲያደርጉ ነበር። $100 ሚሊዮን የሚቆጠር ገንዘብን በጅተው ለሀገራት መሪዎች በግል በመስጠት ለኪስ ማለት ነው፣ በሙስና መልክ የናይል ኢኒሼቲቭ እንዲቀር እንደ አውሮፓውያን አቆጣጠር በ2011 ደቡብ ሱዳን የፈረመችውን ወደ ስድስቱ የዚህ ከኢትዮጵያ ውጭ ያሉ ስድስቱ የናይል ተፋሰስ ሀገራት የፈረሙበትን እንደዚሁም ደግሞ ለቀጠናውም ለራሱ ለወንዙም ለቀጠናው ማለት ለሕዝቡም ፍትሃዊ የሆነ የውሃ አጠቃቀም ይኖራል። ለወንዙም ደግሞ ወንዙም የበለጠ የአካባቢው የሥነ ምህዳር ሁኔታ ተጠብቆ የበለጠ የውሃ አቅሙ ይጨምራል ተብሎ ታምኖበት የተጠናውን ጥናትና ይሄ የናይል ኢኒሼቲቭ እንዲመሰረት በርካታ ጥረት ተደርጎ እንዲመሰረት ከተደረገ በኋላ ይሄ የናይል ኢኒሼቲቭ የተባለው የነኚህ የናይል ተፋሰስ ሀገራት በተለይ የላይኛው የናይል ተፋሰስ ሀገራት በይበልጥ ተጠቃሚ የሚሆኑበትን ማዕቀፍ እንዲፈርስ ለማድረግ በርካታ ሚሊዮን ዶላሮችን ለመሪዎች ሰጥታለች። ለምሳሌ ለዩጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ፣ ለሩዋንዳው፣ ለብሩንዲ፣ ለኮንጎ፣ ለተሽኬዴ መሪዎች ሎቢ ለማድረግ የገንዘብ ማባቢያ አቅርባለች። የሚገርማችሁ ነገር ያን ጊዜኛ ስናወራ የነበረው ስለ ናይል ኢኒሼቲቭ ብቻ ነው። ግን ስለ ናይል ኢኒሼቲቭ ብቻ ሳይሆን በወቅቱ ለካ የግብፅ አጀንዳ ኢትዮጵያ የአፍሪካ አንድነት ድርጅት መቀመጫም እንዳትሆን ወይም የአፍሪካ ህብረት መቀመጫም እንዳትሆን ከኋላ አጀንዳ ጠንስሳ እየሰራች ነበር አሲራ። ይሄ በቅድ የተሰራ ነው። አሁን አዲስ የወጣው መረጃ ግን ምንድን ነው የሚያሳየው? ኢንፋክት የትንተና መረጃ ነው። የግብፅና የኤርትራ ባለስልጣናት ያው ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። ኋላ ያለው ከነሱ ቁጥጥር ውጭ ስለማይወጣ በነሱ መወከሉ ነው የሚሻለው። ኢትዮጵያ ወደ ተባበሩት መንግስታት ድርጅት፣ ኢትዮጵያ ወደ አረብ ሊግ፣ ኢትዮጵያ ወደ አፍሪካ ህብረት፣ ኢትዮጵያ ወደ አውሮፓና ሰሜን አሜሪካ ህብረቶች፣ ወደ ምስራቅ አፍሪካ፣ ወደ መካከለኛው ምስራቅ፣ ወደ ሩቅ ምስራቅ ስብስቦች ቀርባ ይሄ የናይል ጉዳይንም የባህር በር ጉዳዩንም በስፋት እያማከረች ጉዳዩን እያሳወቀች ተበዳይ መሆኗን እያስረዳች ባለችበት በዚህ ሰዓት ከቀይ ባህር ጉዳይ ጋር በተያያዘ እስካሁን ዝም ብያለሁ፣ አሁን ግን በኢትዮጵያ ጉዳይም ጭምር ያ ማለት በምስራቅ አፍሪካ ጉዳይም ጭምር ዝም ብለን አንቀመጥም፣ ከዚህ ቀደም ተመልካች ሆነን ያሳለፍንበት የፖሊሲ አካሄድ ወይም ስንከተል የነበረው የውጭ ግንኙነት ስትራቴጂካዊ ፖሊሲ አካሄዱ አሁን ተቀይሯል የሚል መግለጫን ጭምር ነው በውጭ ጉዳይ ሚኒስትሯ አማካኝነት የሰጠችው። እዚህ ጋር ምንድን ነው የምንረዳው? ግብፅ ማለት በተደጋጋሚ ስናገር ነበር፣ እንዴት እንደምንገላገላት አላቅም፣ ብቻ በዚህ ደረጃ ነው ኢትዮጵያን እየተናነቀች የምትገኝ። ወይ አንዴ ተዋቶልን የሆነ ነገር በፈነዳ የሚያስብል ነው አንዳንዴ ስንሰማው፣ ማለት የሚያደርጉብን አሻጥር ማለት ነው። እናም ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ገንብታ ማጠናቀቋ እርር ስላረጋት በዛ ትልቅ ግድብ ላይ የውሃ አለቃቀቅን አጠቃቀምን ስለ ሀብት አጠቃቀምም ጭምር ለመጠቀም የባለቤትነት ስምምነት ይፈረምልኝ፣ መብቴ ይከበርልኝ የሚል የሆነ ኢግኖራንት የሆነ በኢጎም የተሞላ የምቀኝነት ሐሳብን ይዛ በአጀንዳነት ስታቀርብ አገራትም ታዝበው ለማደራደርም ቀፏቸው ዝም ባሉበት ወቅት የኢትዮጵያ መንግስት የምታመጩን አምጪ አለበለዛ አፍንጫ ሽላሺ ብሎ በርካታ ጊዜ ሲለምናት ቆይቶ አልቀበልም ስትል በራሱ ነገሮችን የማከናወን ሥራ ውስጥ ነው የገባው። በዛ ማሳካው ግድቡን። ግን የሚገርመው ነገር አሁን ግድቡ ከተጠናቀቀም በኋላም በማይመለከታት በአሰብና በምጽዋ ወይም በደቡባዊ የቀይ ባህር ቀጠና የባህር ዳርቻ ጉዳይ ገብታ ኢትዮጵያ በተጽዕኖአችን ስር ልትወርቅ የምትችለው አንድም የአፍሪካ ህብረትን ካነሳን ነው። ምክንያቱም የአፍሪካ ህብረት ለኢትዮጵያ መጠቀሚያ ሆኗል የሚል አጀንዳን በኢሳያስ አፈወርቂ መንግስት ከግብፅ ቴሌቪዥን ጋር ባደረጉት የአረበኛ ቋንቋ ቃለ መጠይቅ አስነግራ የአፍሪካ ህብረት ጭምር ከኢትዮጵያ መነሳት ወይም ደግሞ የኢትዮጵያ መጠቀሚያ ስለሆነ
መነሳት አለበት ስትል የሚገርማችሁ ይህንን የኢትዮጵያ መንግስትን በደንብ እንዲሰማኝ ይፈልጋሉ። ለአውሮፓ ህብረትም ለነጮቹም በተመሳሳይ ለአባል ሀገራት ለሆኑት የጥቁር አፍሪካ ህዝብ መሪ ለሆኑት የአፍሪካ ሀገራት መሪዎችና ለአረቡ ባህረ ሰላጤ ሀገራት መሪዎች አዲስ አጀንዳ እያስተጋባች ነው የምትገኘው። የሚገርማችሁ ሌላው ነገር ከዚህ ከቀይ ባህር ጉዳይ ጋር በተያያዘ ቀደም ሲል ደጋግሜ ተናግሬያለሁ። የግብፅ አጀንዳ ኢትዮጵያን ድሃ ማድረግ፣ ከቀይ ባህር ማስቀረት። ከዛስ በግብፅ ቁጥጥር ስር ያለች በራሷ ማደግ የማትችል አንዳንድ ጊዜ ምዕራባውያን ጎሸም የሚያደርጓት፣ ሌላ ጊዜ ደግሞ ኖ የምትል ከሆነ ደግሞ እርስ በርስ እየተባላች የምትኖር ደካማ ኢትዮጵያን መፍጠር ነው የምን ጊዜም አጀንዳቸው። ከቻሉ ደግሞ መበታተን። ትንንሽዬ በምስራቅ አፍሪካ ያሉ ሚጢጥዬ ሀገራት አድርጋ የአባይን ውሃ ተቆጣጥራ እነኚህን ሀገራት ደግሞ ማዕድናቸውንና የተፈጥሮ ሀብታቸውን ስለምትፈልግ በማጋጨት በማቃረን ልክ ግጭት ሲፈጠር ከአንዱ ጋር አለውል ብላ በመውጣት ወይም ደግሞ እንደ አጋር በሆና በመታየት የሾ ፎቶ ምናምን በመነሳት መሪዎቿ ማለት ነው ቀጠናውን ማተራመስና ጥቅሟን ማስጠበቅ ነው። ለዚህ ማሳያ ሁለት ማሳያ ልስጣችሁ። አንዱ የጋዛው ጉዳይ ነው። ጋዛን የሸጠችው ግብፅ ነች። ለጋዛውያን ሞት የምትጠየቀው ከእስራኤል በተጨማሪ ግብፅ ነች። ጋዛውያን ያ ሁሉ እልቂት ሲፈጸምባቸው እንደ አንድ ወንድም ሕዝብና ጎረቤት ሀገር መጠለያ እንኳን ለመስጠት ፈቃደኛ አይደለችም። ማንም ጋዛዊ ወደ ግብፅ እንዲገባ አይፈቀድለትም ነበር። ምክንያቱም እስራኤል ሰላይ አድርጋ ልካ የሲናይ በረሃን የመቆጣጠር ዕቅድ ስላላት በሲናይ ካሉ ሌሎች አሸባሪዎች ጋር በመጣመር ትረብሸኛለች ብላ ስለምታስብ ነው። በነገራችን ላይ በጣም በሚገርም ሁኔታ ከኢትዮጵያ የበለጠ መከፋፈል ያለበት ሀገር ነው ግብፅ። በጣም በርካታ ተቃዋሚዎች ያሉበት፣ እርስ በርስ የሚጠላሉ ደግሞ ያሉበት ሀገር ነው ግብፅ። ይሁንና ግን ያንን አፍና ልክ የራሷ ሀገር መልካም እንደሆነ፣ ዲሞክራሲያዊ እንደሆነ፣ ፖለቲካው ጤናማ እንደሆነ ሾ በመስራት ኢን ዘ ኤክስፔንስ ኦፍ በኢትዮጵያ ጥቅም መቅረት ወይም ደግሞ የኢትዮጵያን ጥቅም እንደ መስዋዕት በግ አቅርባ ኢትዮጵያን ራሷን እሷ የአፍሪካም የአረቡ ዓለምም ወገንተኛ ወይም ደግሞ ተቆርቋሪ ሆና ለመቅረብ ነው ጥረት እያደረገች ያለችው። ይህን ያልኩት ከምን አንጻር ነው? ከሳምንታት በፊት የአውሮፓ ህብረት የህዳሴ ግድቡን በሚመለከት ስለ ውሃ አጠቃቀምና በናይል ተፋሰስ እንደዚሁም በምግብ ራስ መቻልን እንደዚሁም ደግሞ የአካባቢ ስነ ምህዳርን የመጠበቅ ጉዳይን መሰረት በማድረግ ከግብፅ ጋር አብሮ ለመስራት ቃል ተግባብቷል። የሚገርማችሁ በቤልጅየም የሚገኘው የኢትዮጵያ ኤምባሲ ጉዳዩን በደንብ አይቶት የግብፅና የአውሮፓ ህብረት የጋራ ኮንፈረንስ ተካሂዶ የአውሮፓ ህብረት ግብፅን በህዳሴ ግድቡ ላይ ግብፅን ደግፎ ያወጣውን መግለጫ አብጠልጥለውት ነበር። መግለጫው በአብዛኛው የአውሮፓ ህብረትና ግብፅ አብረው ሊሰሩ እንደተስማሙ የሚያሳይ ነው። የኢትዮጵያ መንግስት በጉዳዩ ቢበሳጭም የአቋም መንሸራተት ወይም ደግሞ መቀየር ከምንድን የመጣው የሚለውን ጉዳይ እየሰራበት ይመስለኛል። በሱ ላይ ነው በርካታ የኢትዮጵያ ምሁራንም የጂኦፖለቲክስና የኢንተርናሽናል ሪሌሽን ባለሙያዎች ትኩረት ሰጥተው ሲሰሩ የነበሩት ወይም ትንተና ሲያቀርቡ የነበሩት። እዚህ ጉዳይ ላይ አንድ መገንዘብ ያለብን ጉዳይ አሁን ግብፅ ዛሬ እየነገርኳችሁ ያለውትን መረጃ የአፍሪካ ህብረትን ጨምሮ በኢትዮጵያ ያሉ ዓለም አቀፍ ተቋማትን የሚወክሉ ተቋማት ከአዲስ አበባ እንዲነሱ ያን ጊዜም ስትለምን ሎቢ ለማድረግ ስትሞክር ነበር። የአውሮፓ ህብረት ጉዳይሽ በውሃ ነው፣ በውሃ ላይ እንረዳሻለን የሚል ድምዳሜ ነው መጨረሻ ላይ የተሰጣት። እነኚህ ሁሉ ጥረቶች ናቸው እንግዲህ አሁን ግብፅ በኢትዮጵያ ላይ ባልተገባ መልኩ አሲራ እንድትሰራ ከማድረጋቸውም በላይ የግብፅና የግብፅ ጀሌ የሆኑ ኃይሎች ቀጠናውን እንዲያምሱ በማድረግ ለግብፅ አጀንዳ፣ ለግብፅ ብሔራዊ ጥቅም መሳካት የራሳችን የኢትዮጵያ ልጆች እየሞቱ የሞት መስዋዕትነት እየከፈሉ የህይወት መስዋዕትነት እየከፈሉ ጥቅሟን ለማስጠበቅ እየጣሩላት የሚገኙት። ስለዚህ የአፍሪካ ህብረትን ከአዲስ አበባ እንዲሄድ ለማድረግ ከካይሮ፣ ዋሽንግተን፣ ኒውዮርክ፣ ምክንያቱም ዋሽንግተን ዋና መንግስት መቀመጫ ከተማ ነው። ኒውዮርክ ደግሞ ዓለም አቀፍ የዲፕሎማቲክ ከተማ ነው። በርካታ ዓለም አቀፍ ተቋማት፣ ተጽዕኖ ፈጣሪ ግለሰቦች የሚገኙበት ነው። ስለዚህ የተለያዩ ዲፕሎማቶችን በማናገር አጌኒስት ኢትዮጵያ እንዲሆኑ ለማድረግ በርካታ ጥረቶችን እያደረገች ነው የምትገኘው። የኒውዮርኩን ጉዳይ አሁን አዲስ አበባ ካለው ጉዳይ ጋር ማመሳሰል የሚቻልበት ሁኔታ አለ። ለምሳሌ ልክ የአፍሪካ ህብረት በኢትዮጵያ ሁሉም ኤምባሲዎችን የሚወክል ሪፕሬዘንታቲቭና በተመሳሳይ ደግሞ
ሁሉም ሀገራት ደግሞ በአፍሪካ ህብረት ውስጥ የሚወክላቸው ሪፕሬዘንታቲቭ ስላላቸው መቀመጫቸውን አዲስ አበባን ያደረጉት እነኚህ ተወካዮች። ስለዚህ የአፍሪካ ህብረት አባል ሀገራትን ለማናገር ሲፈለግ ግዴታ 54 የአፍሪካ ሀገር መሄድ አያስፈልግም፣ ወይም ላያስፈልግ ይችላል። አዲስ አበባ ላይ ነው እዚሁ የሚጨረሰው ጉዳዩ። እንደዚህ አይነት አፕሮችን ወይም የዲፕሎማሲ ስትራቴጂን ከሚከተሉ ሀገራት ደግሞ አንዷ ቻይና ነች። ቻይና አፍሪካ ለመግባት ኢትዮጵያን በር ነው ያረገቻት። እንደ በር ተጠቅማ ነው አፍሪካን ያጥለቀለቀችው። በተመሳሳይ ሌሎች ሀገራትም ኢትዮጵያን እንደ መግቢያ ተጠቅመው በብዙ አፍሪካ ሀገራት እንቅስቃሴ እያደረጉ ነው። አሁን እዚህ ጋር የምንረዳው ነገር ምንድን ነው? ግብጾች ዋና ዓላማቸው ሚሊዮን ዶላሮችን በመስጠት በተለያዩ ጥቅሞች በመደለል የአፍሪካ መሪዎች እንዲያምኑላቸውና ህብረቱ ላይ የህብረቱ መቀመጫ ጥያቄ እንዲያነሱ ወይም ደግሞ የህብረቱ መቀመጫ ሀገር ሰላም አይደለችም የሚለውን ነገር እንዲያምኑ ማድረግ ነው። ወይም ሎቢ እንዲያደርጉ፣ ራሳቸውም ሎቢ ሆነው ሎቢ እንዲያደርጉ። ሁለተኛው ጉዳይ ዓለም አቀፍ ተቋማትንና መንግስታትን የመጠቀም እቅድና አጀንዳ ነው። የአውሮፓ ህብረትንም የአሜሪካ መንግስትንም የተባበሩት መንግስታት ድርጅትንም የጸጥታው ምክር ቤትንም በዋናነት ለመጠቀም እየሞከረች ነው ያለችው። በዚህም እንግዲህ በቀጣይ ታሳካዋለች አታሳካቸውም የሚለው ጉዳይ እንዳለ ሆኖ ግብፅ ግን ከኤርትራ ጋር በመሆን ይህንን ጉዳይ እየገፋችበት እንደሆነ ያሳያል። አስገራሚው ሌላው ነገር ደግሞ ኢሳያስ አፈወርቂ ከግብፅ ሚዲያ ጋር በአረበኛ በሰጡት ቃለ መጠይቅ፣ ምናልባት አረበኛ የምትችሉ ሰዎች በደንብ በቀጥታ ልትሰሙ ትችላላችሁ። አረበኛ ቋንቋን የማትችሉ ደግሞ ወይም እንግሊዘኛ የምትችሉ ደግሞ ወደ እንግሊዘኛ የተተረጎመ አለ፣ ያንን ማዳመጥ ይቻላል። ለማንኛውም ኢሳያስ አፈወርቂ የኢትዮጵያን ጥቅም ቶታሊ እንደሚቃረኑ ያረጋገጡበት ቃለ መጠይቅን ያደረጉት። በተጨማሪ የግብፅ ጦር በቀይ ባህር ቀጠና ላይ መጥቶ ይሰፍራል፣ ግብፅ ደግሞ የቀይ ባህር ቀጠና ወይም ደግሞ የቀይ ባህር ኃይልን ታቋቁማለች የሚልም ፍንጭ ሰጥተዋል። ለምሳሌ በድር አብዱለቲ ያሉትና ኢሳያስ አፈወርቂ የተናገሩት እንደሚመሳሰል አንድ ማሳያ ልስጣችሁ። በድር አብዱለቲ ምን አሉ? የቀይ ባህር ጉዳይ በቀይ ባህር አዋሳኝ ላይ ያሉ ወይም የቀይ ባህርን የሚያዋስኑ አገራት ብቻ ነው የሚመለከተው፣ አሁን የሚያዋስኑትን ኢማጂን። እንዲሁም አሉና እንግዲህ በገልፎ አቃባ በኩል ፍልስጤም የሚባል የለም፣ ሩቅ ናቸው። በአቃባ መተላለፊያ ሽምጥ ውስጥ ያሉ ሳውዲ አረቢያ፣ ግብፅና እስራኤል እንደዚሁም ጆርዳን ናቸው። የግብፁ የውጭ ጉዳይ ሚኒስተር በድር አብዱለቲ ምንድን ነው ያሉት? የተወረረችው ወይም ደግሞ ወረራ የተካሄደባት ፍልስጤም፣ ጆርዳን፣ ሳውዲ አረቢያ፣ ራሷ ግብፅ፣ እነኚህ አሁን የጠሯቸው ሀገራት እንጂ የሚመለከታቸው ሌሎች ሀገራት በዚህ በተለይ በቀይ ባህር ዳርቻ ላይ አዋሳኝ ድንበር የሌላቸው ወይም አዋሳኝ ያልሆኑ ሀገራት በዚህ ጉዳይ ውስጥ ስብስብም አይደሉም አሉና ኤርትራን ስትራቴጂክ ቦታ ላይ እንዳለች ገልጸው፣ በተጨማሪ ደግሞ በሌላ በኩል እስራኤል እንኳን በዚህ ስብስብ ውስጥ የለችም በማለት የዚህ የቀይ ባህር ቀጠና ጉዳይ የቀይ ባህር ሰላምና ደህንነትን የማስጠበቅ እንትን ደግሞ ኃላፊነት ደግሞ በግብፅና በሳውዲ አረቢያ መንግስት ላይ የሚንጠለጠል ነው ወይም የሚጣል ነው የሚሆነው። ሌጂቲሜትም የሚሆነው ሁለቱ ሀገራት ቀጠናውን ሲጠብቁት ነው የሚል ሐሳብ ነው። እዚህ ጋር መረዳት የሚያስፈልገን ነገር አንድ ነገር አለ። አንደኛ የተባበሩት አረብ ኤምሬትስ ከሳውዲ አረቢያ መንግስት ጋር በቀጠናዊ የበላይነት ጉዳይ ፉክክር ውስጥ ናቸው። የተለያዩ የፕሮክሲ ባህሪ ያላቸው ጦርነቶችን በምስራቅ አፍሪካ ቀጠና እንደዚሁም በዚህ በቀይ ባህር ዙሪያ ለማድረግ ሙከራ እያደረጉ ነው። የተሳካላቸውም አለ። ስለዚህ የሳውዲ አረቢያ ጉዳይ አለ እዚህ ጋር። ሳውዲ አረቢያ ዋና ጉዳዩዋ ከግብፅም ሳይሆን ከዩኤኢ ነው፣ ከተባበሩት አረብ ኤምሬትስ ነው። ሁለተኛው ጉዳይ ደግሞ ግብፅ ከእስራኤል ጋር የገባችበት ግጭት እስራኤል አሁን ኢትዮጵያ ወደ ቀጠናው የምትመጣ ከሆነ እስራኤል አሰብ ወደብ አካባቢ እና የዳህላክ ደሴቶች ላይ ምን ይኖራታል? የጦር ሰፈር ይኖራታል። በእርግጥ እስራኤል አሁንም የጦር ሰፈር ልትገነባ ነው። የሻዕቢያ መንግስትንም ጥያቄ ሳታቀርብ በኋላ እስከዛ ድረስ ነው የደረሰችው። እስራኤል ያው ትታወቃለች፣ አንዳንዴ ምንም አይነት ህግ ማክበር አትፈልግም። ጀስት ነገሩ እውነት ከሆነ ለራሳቸው በራሳቸው መንገድ ነው የሚሄዱት። ነገር ግን የእስራኤል ወደ ቀይ ባህር ቀጠና በተለይ ወደ ደቡባዊ የቀይ ባህር ቀጠና መምጣት ስፔሻሊ ደግሞ በህንድ ውቅያኖስ ሰሜናዊ ግዛት ወይም የባበል መንደብ የቀይ ባህር መግቢያና ደቡባዊ የቀይ ባህር ቀጠና ላይ እስራኤሎች መገኘታቸው ለሶስት ሀገራት በጣም ትልቅ ስጋት ነው። አንዷ ግብፅ ነች፣ ከዛ ኢራን ነች፣ ከዛ ኳታር። ስለዚህ ይህን ቀጠናን በተለያየ መልኩ በማተራመስ
ኢትዮጵያም ወደ ቀጠናው እንዳትመጣ፣ የቀይ ባህር እንዳትቀላቀል፣ እስራኤልም ወደ ቀይ ባህር ቀጠና እንዳትመጣ at the same time ሳውዲ አረቢያና ግብፅ ደግሞ የተጣመሩበትና እነኚህ ትንንሽ ፌልድ ስቴት ነው የተባሉት ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳን እነኚህ ፌልድ ስቴት ናቸው። ዋይ ከተባለ አንደኛ የኢኮኖሚ መሰረት የላቸው። በተለይ ኤርትራና ጅቡቲ ለምንድን ነው ከተባለ ሁሉም ነገራቸው በኢትዮጵያ ላይ ተንጠለጠለ ነው። ኢትዮጵያ በመልካም ፍቃድ ከነሱ ጋር ካልሰራች ኢኮኖሚያቸው ክፉኛ ነው የሚዳከሙ። የዚህ አይነት ስጋት ያለባቸውን እነኚህን አገሮች ደግሞ ግብፅ ወደ ራሷ ስብስብ በመጥራት ቀጠናው ላይ ባለቤት አገር ናቸው በሚል የእሷን ሐሳብ በድምፅ እንዲያጸድቁላት የእሷን ተግባር እነሱ እንዲደግፉላት በማድረግ እንቅስቃሴ እያደረገች ነው የምትገኘው። ከዚህም ባለፈ እነኚሁ አገራት ራሳቸው ጸባጫሪ ሆነው ከኢትዮጵያ መንግስት ጋር እንዲጋጩና ኢትዮጵያ በቀጠናውም ጭምር ሰላም የሌላት ወይም ደግሞ ጸባጫሪ አገር ነች የሚል ኢሜጅን ለዓለም በመፍጠር ነገር ግን የኢትዮጵያን ማዳከም የሚባለውን የእነሱን አጀንዳ ተግባራዊ ለማድረግ ነው በስፋት እየተንቀሳቀሱ ያሉት። ስለዚህ አሁን የአፍሪካ ህብረትን የተለያዩ የአፍሪካ ሀገራትን ሎቢ በማድረግ ገንዘብ በመስጠት የአውሮፓ ህብረት አባል ሀገራትን እንደዚሁም ደግሞ የአሜሪካ መንግስትንም በማስተባበር ወደ ካይሮ እንዲሄድ ለማድረግ ጥረት እየተደረገ ነው። የማይሳካ ቢሆንም ማለት ነው። በመሆኑም ይህንን ጉዳይ በስፋትና በጣም በጥልቀት ማየት ስለሚያስፈልግ የኢትዮጵያ መንግስትም የኢትዮጵያ ወዳጅ መንግስታትም አገሩን የሚወድ ኢትዮጵያዊ በዚህ ጉዳይ ላይ በጥንቃቄ መራመድ ኢትዮጵያን የሚያጎድፍ ወይም ደግሞ እንደ ህዝብ በጋራ የኦሮሞውንም፣ የአማራውንም፣ የትግሬውንም፣ የወላይታውንም፣ የሶማሌውንም፣ የአፋሩንም፣ የሐረሪውንም ወዘተ የሁሉንም ብሔር ብሔረሰቦች ጥቅም የሚጎዳ ስለሆነ በዚህ ጉዳይ ላይ በጋራ መተባበርና በተለይ በዲያስፖራም ያላችሁ ሰዎች የዚህ ዕድሉ ያላችሁ የተማራችሁም ሰዎች የግብፅ ዜጎች ከተራ ዜጋ ጀምሮ አንስቶ እስከ ላይ ትልልቅ ደረጃ ላይ እስካሉ ተራ ስል የዜጋ ተራ ኖሮ ሳይሆን ለቃላት አጠቃቀም የተጠቀምኩት ነው ሐሳቤን ለመግለጽ። ምክንያቱም ከታችኛው ካልተማረውና ዝቅተኛ ገቢ ካለው ዜጋ አንስቶ በከፍተኛ የስልጣን እርከን ላይ ያሉ የተማሩና የተለያዩ አገራትም እየሰሩ የሚገኙ የግብፅ ዜጎች የግብፅ መንግስት የሚሰጣቸውን ማናቸውም አጀንዳ ሳያቅማሙ ነው የሚተገብሩት። ምክንያቱም አገራዊ ጉዳይ ስለሆነ ብለው ስለሚያስቡ ወይም ብሔራዊ ጥቅም ነው ብለው ስለሚያስቡ ማለት ነው። ይህንን ባህል እኛም መውረስ አለብን። በእርግጥ የለም እያልኩ አይደለም። ፖይንቱ ግን ግብፅ በዚህ ደረጃ ከኤርትራ ጋር አሲራ እየሰራች ነው። ቀደም ሲልም ስነግራችሁ ነበር። እነኚህ አገራት ወደዚህ ቀጠና ከመጡ ግብፅና ግብፅ የሚባሉ ኃይሎች ወይም በግብፅ የሚደገፉ ኃይሎች ምን ይሆናሉ? ይከስማሉ፣ ታሪክ ሆነው ይቀራሉ፣ እንደ ንፋስ ብን ብለው ይጠፋሉ። ያ እንዳይሆን ነው ግብፅ በዚህም በዛም እየቧጠጠች የምትገኘው። ስለዚህ እኛ ደግሞ ለመቧጠጥ ሲመጡ እጃቸውን ለመቁረጥ የግብፅ አንድም አይነት አጀንዳ እንዳይሳካ መረባረብ ያስፈልጋል ማለት ነው። ይሄን ለማለት ነው። ወደ ሁለተኛው አጀንዳዬ ሲሄድ ከሰሞኑ ፊልድ ማርሻል ብርሃኑ ጁላና ከዚህ ቀደም አገራቸውን በክብር ያገለገሉት እንደዚሁም የተለያዩ በጦር አውደ ውጊያዎችም የኢትዮጵያን መከላከያ ሰራዊት የመሩት የቀድሞ ወታደራዊ መኮንን የአሁኑ ሲቪል አምባሳደር በመሆን እያገለገሉ ያሉት አምባሳደር ጄኔራል ባጫ ደበሌም የሰጡት አስተያየት በኤርትራ መንግስትና እንደ ኤርትራ መንግስት እናስብ በሚሉ ሙር ባይነኝ ግለሰቦችና የቡድን ስብስቦች ቁጣን ቀስቅሷል። ለመሆኑ ምን ስላሉ ነው ይሄ ቁጣ እንደዚህ በደንብ እስኪ ተነፍሱ ድረስ ያደረሳቸው የሚለውን ነገር እስኪ እንየው። መጀመሪያ ጄኔራል ባጫ አሁን ላይ የሚሰሩት ኬንያ እንደሆነ ይታወቃል። በኬንያ የኢትዮጵያ አምባሳደር ሆነው ነው የሚሰሩትና ከኬንያ ያናገራቸው ጉዳይስ ምንድን ነው የሚለውን ነገር ማየት ያስፈልጋል። ግን መጀመሪያ የፊልድ ማርሻሉን ንግግር እስኪ እንመልከት። ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ናቸው። እሳቸው ከዚህ ቀደም በሰሜን ዕዝ ላይ የተፈጸመውን ጥቃት አስመልክቶ አንረሳውም፣ እንዳይደገም አንረሳውም፣ መቼም አንረሳውም በሚል መሪ ቃል ነው እንግዲህ ከሰሞኑ የተከበረው። ይህንን አስመልክቶ የትግራይ ህዝብን እንደ ህዝብ ጨዋነቱን፣ ንጽህናውን፣ አገር ወዳድነቱን ወይም ደግሞ በሚጎነጎነው ሴራ ውስጥ እጁ እንደሌለበት መታሰብ አለበት በሚል ይህንን የትኛውም የመከላከያ ሰራዊት አባል ኢትዮጵያዊም ዜጋ
እንዲረዳው በመግለጽ ቀጥለው ግን በክልሉ እየተንቀሳቀሱ ያሉ ከሻዕቢያ ጋር የሚሰሩ ኃይሎች ቀድሞ የነበራቸው አጀንዳ አልቋጭ ስላላቸው የነበራቸውን አጀንዳ ዓላማቸውን ለመቋጨት ወይም ደግሞ ከኤርትራ መንግስት እኩይ ሐሳብ ጋር በመተባበር ኢትዮጵያን ለማደናበር ለማተራመስ ነው የሚሰሩት የሚል አንድምታ ያለው ንግግር አድርገዋል። በጣም የሚገርመው ነገር ግን የአሰብ ጉዳይና የቀይ ባህር በርን ጉዳይ በሚመለከት የሰጡት አስተያየት ሁሉንም ኢትዮጵያዊ ያነቃቃ ነው። ምክንያቱም የአሰብ ወደብ የኢትዮጵያ እንደሆነ ሕፃናትም ያውቃሉ። ሕፃናትም እየተነገራቸው ነው። ብዙ ጊዜ ያደጉት ወይም ደግሞ ኦልሞስት ይህን ነገር የማያውቅ የለም ከምንል የማያውቀው ማን ነው የሚለውን ነገር መጠየቅ ይቀላል። ምክንያቱም ኦልሞስት ሁሉም ያውቃል። ከሕፃን ልጅ ጀምሮ እስከ ትልልቆቹ የተማሩ የምንላቸው ታሪክ የሚያውቁ በነገሩም ላይ ነበሩ የሚባሉም ሰዎች ያውቃሉ የኢትዮጵያ እንደሆነ። ራሱ ኢሳያስ አፈወርቂም የአሰብ ወደብ ምጽዋም ጭምር የኢትዮጵያ እንደሆነ ያውቃል። ይህ ጥያቄ የለው። ምጽዋና አሰብ የኢትዮጵያ አይደሉም ከተባለ በአክሱም ዘመነ መንግሥት ዛሬ ኢትዮጵያ የምትባለው አገር አልነበረችም ብሎ እንደ መካድ ነው የሚቆጠረው። ወይም ደግሞ ኢትዮጵያ የምትባለው አገር አለኝ የምትላቸው የሺህ ዓመታት ታሪኮች የሉም ብሎ እንደ መከራከር ነው የሚመስለው። ይሄ ደግሞ አይናውጣነት ነው። ስለዚህ ያውቁታል፣ በደንብ ያውቁታል። ያው ለጥመት ነው። ቀደም ሲል እንደገለጽኩላችሁ የግብፅን አጀንዳ ለማራመድ በምስራቅ አፍሪካ የግብፅ ባለሙሉ አምባሳደር አጀንዳ አስፈጻሚ ስለሆኑ ያው ሕዝቡን ለመጉዳት ነው። በነገራችን ላይ ይሄ የሻዕቢያ መንግሥት የሚያደርገው እንቅስቃሴ ለኤርትራውያን በማሰብ አይደለም። ምክንያቱም ለኤርትራውያን ቢያስብ ለኤርትራውያን ከሱዳንም ከግብፅም በላይ እንደ ኢትዮጵያ ሕዝብ የሚጠቅመው የለም። ደግሞ የኤርትራ ሕዝብ እኮ ኢትዮጵያዊ ነው። ተዋልዷል። አንድ ነን በደም ተዛምደናል፣ ተጋምደናል፣ ተጋብተናል፣ ተዋልደናል። ማን ነው ይህንን ሕዝብ መለየት የሚችለው እስከ መጨረሻው? ሻዕቢያም እኮ አልተሳካለት። ግን ያንን ለመደበቅ ውሸት ነው ብሎ በእውነቱን በውሸት ለመቀየር እያደረገ ባለው ሙከራ ይሄ ጉዳይ አፈትልኮ ወጥቶ እንግዲህ የዓለም መነጋገሪያ መሆን ከጀመረ በኋላ የሚይዘው የሚጨብጠው ነው ያጣው። ጄኔራሉም ይህንን ያጋለጡት አሰብ የኢትዮጵያ ነው፣ ኢትዮጵያ የቀይ ባህር በርን ታገኛለች፣ ያ ደግሞ ይሆናል። ነገር ግን ይህንን ፍላጎታችንን ወይም ጥያቄያችንን እንዲስተናገድ የምንፈልገው በሰላማዊ መንገድ ነው። ካልተተነኮስን አንነካም፣ ባህሪያችንም አይደለም። የተቋቋምነው የሀገርን ብሔራዊ ጥቅም ለማስጠበቅ ነው። መለዮ የለበስነው ካኪ የለበስነው ሬንጀር የለበስነው መለዮ ያጠለቅነው ለሀገር ብሔራዊ ጥቅም ማስፈጸም እንጂ ለሆነ ቡድን ለሆነ አካል ልንሰራ አይደለም። ስለዚህ እኛ የሀገር ጥቅምን ነው አስቀድመን እየሰራን ያለነው። እንደ ሀገር መከላከያ ሰራዊት የኢትዮጵያ የባህር በር አጀንዳ እውን ይሆናል። ያ እንዲሆን ደግሞ ሁላችንም በተጠንቀቅ ቆመናል የሚል መግለጫን የሰጡት አስበርግጓቸዋል። ይሄ ጉዳይ ኤርትራውያንን፣ የሻዕቢያ ሰዎችን። እኔም እዚህ ጋር እንድትገነዘቡልኝ የምፈልገው ነገር ሁሉም ኤርትራዊ ሻዕቢያ ነው ማለት አይቻልም። ለራሱ መሮት በየሀገሩ የሚንከራተት በርካታ ኤርትራዊ አለ ያለ ጥፋቱ። ስለዚህ ሁሉንም መበየን፣ ሁሉንም መፈረጅ ተገቢ አይደለም። ነገር ግን የሻዕቢያ መንግስትን ዓለም አቀፍ አጀንዳም ለማስፈጸም በተለይ ከኢትዮጵያ ጋር በተገናኘ ኢትዮጵያ ጸባጫሪ ነች፣ ወራሪ ነች የሚለውን ጉዳይ ለማስተጋባት ተብለው ባሻጠር የተላኩ ወደ ውጭ ሀገራት የተለያዩ ተቋማትም እንዲሰሩ የተደረጉ ምሁር ነን ባዮች አሁን የሚያሰሙት ድምፅ ጦርነት የሚቀሰቀስ ከሆነ የኤርትራ ዕጣ ፈንታ ምን ሊሆን እንደሚችል ጠንቅቀው ስለሚያውቁት ነው። ዋና ስጋታቸውም ሁል ጊዜ ይሄ ነው። በነገራችን ላይ አንዳንድ ጊዜ የ1991ና 92ቱም ጦርነት ጀስት ሻዕቢያ በሕጋዊ መንገድ ተገነጠለ የሚለውን ነገር ለማረጋገጥ የተደረገ ጦርነት፣ የፌክ ጦርነት ነው የሚሉም ሰዎች አሉ። ይሁንና ግን ኢትዮጵያውያን ሞተዋል፣ መስዋዕትነት ከፍለዋል። ከትግራይ እስከ ታች ሞያሌ ድረስ፣ ከኢትዮ ደቡብ ሱዳን ድንበር እስከ ኢትዮ ጅቡቲ ድንበር ድረስ ያለው ኢትዮጵያዊ መስዋዕትነት ከፍለዋል። ሁሉም ማለት ነው። ያ ማለት ለሀገሩ ተዋድቋል። ለሀገሩ የተዋደቀው ዜጋ ሀገሬ ናት ብሎ ስለሚያስብ እንጂ ግዛታችን ነው፣ ኢትዮጵያዊ ናቸው፣ የኢትዮጵያ ግዛት ነው ብሎ ስለሚያስብ እንጂ ጉዳዩ እኮ አልነበረም። ይሄ መስዋዕትነት ዋጋ የለውም እንዴ? ዋጋ አለው። የሻዕቢያ መንግሥት ለአሻጥር ቢጠቀምበትም እውነታው ግን ጊዜ ጠብቆ የሚያነሳው ተገኘና አሁን ተነስቶ አፍንጫውን ለመያዝ ጉሮሮውን ለማነቅ
ኦልሬዲ እየተቃረበ ነው። ለምን ከተባለ በሰላም ስጠን እባክህ አቶ ኢሳያስ። ከአየር መንገዱ ከፈለግ፣ ከቴሌኮሙኒኬሽን ከፈለግ፣ ከኢትዮጵያ የልማት ተቋማት ድርሻ ይሰጥህ። ከግድቡም የኤሌክትሪክ ኃይል በነፃ ውሰዱ። የጋራ ኢኮኖሚያዊ ትብብር እንመስረት፣ እንፍጠር። ይሄ ትብብር ነው የሁለቱን አገራት ሕዝብ የሚያዛምደው፣ የበለጠ የሚያጠናክረው፣ የኑሮ ደረጃም የሚያሻሽለው፣ ለቀጠናውም የሚጠቅመው ይሄ ነው ተባለ። ቀጥታ እሺ ብሎ ጨርሶ ሲያበቃ የሻዕቢያ ጠንሳሽ ከሆነው ከግብፅ መንግሥት ሃሎ ሲባል በበነጋታው ጠቅላይ ሚኒስትሩ ባለፈው ፓርላማ ላይ እንዳሉት በምን ምክንያት እንደሆነ ሳይታወቅ ኖን ያለው የአሰብ ወደብን። አሁንም የኢትዮጵያ መንግሥት እያቀረበ ያለ የኢትዮጵያ ሕዝብ የኢትዮጵያ ጥያቄ እንዳጠቃላይ የአሰብንም አጠቃላይ የባህር በሩ ምጽዋን ጨምሮ እኮ ኢትዮጵያ ባለቤት ነች። ምንም ጥያቄ የለውም። የኢትዮጵያ ናቸው። ምክንያቱም አክሱም የኢትዮጵያውያን ስልጣኔ ነው። የአክሱም ስልጣኔ አንዱ ፍሎሪሽ ያረገባቸው እና የአክሱም ስርወ መንግሥት ጠንካራ አቅም የፈጠረበት የንግድ መሸጋገሪያ ወይም ማሳለጫ ወደብ እኮ አዱሊስ ነው። አዱሊስ የት ነው የሚገኘው? ምጽዋ አቅራቢያ አይደለም እንዴ? ምጽዋን የኢትዮጵያ መንግሥት አልተጠቀመበትም እንዴ? የኢትዮጵያ መንግሥት ኢንቨስት አላረገበትም? አላፈሰሰበትም? ማን ነው የመሰረተው? ሲመሰረትስ እና በቀኝ ግዛት ዘመንና ከዛ በኋላ በነበሩት ዓመታት ወደቦቹ ምን አይነት መልክ ነበር የነበራቸው? እነኚህን ማሰብ ያስፈልጋል። ለማንኛውም ፊልድ ማርሻል ብርሃኑ ጁላ የተናገሩት በጣም መሳጭ መልእክት አዘል ንግግር በአዲ ያሎ ቤተ መንግሥት ቁጣን መቀስቀሱና ፕሬዝደንቱ እንኳን በአረበኛ ቋንቋ ባለፈው ማለት ከሁለት ቀን በፊት በተላለፈው ቃለ መጠይቅ ከግብፅ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ከወትሮ በተለየ መልኩ የሚያማቸው ሰው መስለውና የተደናበሩ ሰው መስለው ነው የተናገሩት፣ እየተንተባተቡ ጭምር። ይሄ ምንን ያሳያል? የማይቀር እንደሆነ የፈሩት ነገር እንደመጣባቸው ጭራሽ የሀገሪቱ ጠቅላይ ኤታማዦር ሹም ሲጨምሩበት ደግሞ ንግግር ሲናገሩና ይሄን ነገር ሲያረጋግጡ ድንብርብራቸው እንደወጣ የሚያሳይ ነው። በዚህ ያላበቃው የኢትዮጵያ የጦር መኮንኖች ንግግር ወደ ጀነራል ባጫ ደግሞ ተሻገረና ጀነራል ባጫ ኬንያ አሰብ የኢትዮጵያ ነው ያልነው የኢትዮጵያ ስለሆነች ነው። የሰው አፍንጫ እየመታ የኔን አትንካ፣ የኢትዮጵያን ሉዓላዊነት እየደፈርክ ወይም እየተዳፈርክ የኔን ሉዓላዊነት አትንኩ አይባልም ሲሉ ነው እንግዲህ የተናገሩት። እንደውም ከበቂ በላይ ትንኮሳ መፈጸሙንም ራሳቸው ፊልድ ማርሻል ብርሃኑ ጁላም ተናግረዋል። በኢትዮጵያ ላይ ግን የኢትዮጵያ መንግሥት በትዕግሥት ነገሮችን እያለፈ ነው በሆደ ሰፊነት። ለምን? እኛ መንግሥት ነን፣ እነሱ እኛን ለማጥፋት ወይም ደግሞ የተለያዩ ስህተቶችን ለማሰራት ነው የሚሞክሩት። እኛ ሕጋዊ ስለሆንን ያንን ነገር አንሰራም፣ አንገባም። በደገሱልን ጥፋት ድግስ ውስጥ ማኅበርተኛ ሆነን አንገኝም ነው መልእክቱ። በዚህ ምክንያት ኦልሬዲ ኢትዮጵያ ስለቆረጠች በሚል ቶሎ ብለው ግብፃውያን የአልሲሲ መንግሥት ሳውዲ አረቢያን በማናገር አሁን በቀይ ባህር ቀጠና የቀይ ባህር ጦርን ለማቋቋም ጥረት እያደረጉ ነው ያሉ። መጀመሪያ ግብፅ ለወትሮ የት ነበር የምትሄደው? ገልፍ ካውንስል ነበር የምትሄደው። እነኚህ 6 ሀገራት የመሰረቱት የገልፍ ካውንስል አሁን የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ስለሆነችና አብዛኞቹ የአረብ ሀገራት መሪዎች የአረብ ሊግን ደካማ ስብስብ እንደሆነ ስላዩትና ኢቭን በሊጉ ዋና አሴምብሊ ወይም ደግሞ ጀነራል አሴምብሊ እንትን ላይ ጉባኤ ላይ ወይም የአረብ ሊግ ዋና ስብሰባዎች ላይ ጭምር ተወካዮቻቸውን እየላኩ መሳተፍ መጀመራቸውን ተከትሎ ገልፍ ላይ እንደዚሁም የአረብ ሊግ ላይ እምነት አታለች ግብፅ ራሷ። ስለዚህ አሁን ምን አረገች? በተናጠል ጉዳዩ ይመለከታቸዋል፣ ይህንን ጉዳይ አጀንዳ ይደግፋሉ ከምትላቸው ለምሳሌ እንደ ሳውዲ አረቢያ፣ ኳታር ካሉ የቀጠናው አባል አገራት ጋር ጥምረትን ለመፍጠርና የቀይ ባህር ዘብ ጦር ለመመስረት እንቅስቃሴ እያደረገች ነው። እዚህ ላይ እጃችንን አጣጥፈን መቀመጥ የለብንም ነው። ይህን ስንል ምንድን ነው? መንግሥት እየታጠቀ ነው፣ ራሱን እያደራጀ ነው አይደል? እንደ ሕዝብ ደግሞ ይሄንን የኢትዮጵያን ሰላም ሊያናጋ የሚችል እንቅስቃሴ የሚያደርግን አካል አጋልጦ በመስጠት ራስን በመጠበቅ ክፍተት እንዳይኖር በማድረግ ቀድሞ እንደነበረው እንደ ሕዝብ በመተባበር በአንድነት ለጋራ ጥቅም አብሮ በመቆም ይሄንን ግብፅ የምጠነስሰውን ጦርነትና የጥፋት ድግስ ራሷ እንድትጠጣው፣ ራሷ እንድገባበት፣ ራሷ እንድትሞትበት ማድረግ ይቻላል። ያንን ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ መደገፍና መተባበር ማድረግም ግዴታ አለባችሁ ማለት ነው እንደ ዜጋ። ለምን እያወራን ያለነው ስለ ሀገር ብሔራዊ ጥቅም ነው፣ ስለ ግለሰቦች ስላልሆነ ማለት ነው። ግን አንድ እንድትገነዘቡልኝ የምፈልገው ነገር ይሄ በኢትዮጵያ ላይ የተቃጣው ዘመቻ ዋናና ትልቁ ታርጌቱ
እየተባለም በዛቻም እየተነገረ የሚገኘው ነገር ምንድነው? የኢትዮጵያን ማዕከላዊ መንግስት እንገለብጣለን። ከዛስ የኢትዮጵያ ማዕከላዊ መንግስት ከተገለበጠ በኋላ አገሪቱ ወደ አናርኪዝም ነው የምትቀየረው። ቢኮዝ ሁሉም ክልሎች የየራሳቸውን ፓወር ባክ ያደርጋሉ ወይም ክልላቸውን ይዛሉ። ከዛስ ዘመነ መሳፍንት ማለት ነው። ይሄን አይደለም ግብጽ የምትፈልገው? ስለዚህ ትጠቀምብናለች ማለት ነው። ምክንያቱም የኢትዮጵያን ሕዝብ ብሔራዊ ጥቅም የሚገዳደር የሚያነሳ መከበር አለበት ብሎ የኢትዮጵያ ሕዝብ ብሔራዊ ጥቅም እንዲጠበቅ በቀጠናዊም አህጉራዊም በዓለም አቀፍ ደረጃም ያሉ ጥቅሞች እንዲጠበቁላት አጀንዳ ይዞ የሚሰራ መንግስት ኢትዮጵያ ላይ እንዲመጣ አይፈለግም። አሁን የህዳሴ ግድቡን ማስመረቅ፣ ሌላ ሜጋ ፕሮጀክቶችን መጀመር፣ የጋዙ፣ የነዳጁ፣ የማዳበሪያው እነኚህ የመስኖ ፕሮጀክቶች መጀመራቸው ለካ የኢትዮጵያን ጥቅም ኦኬ በሚል እንግዲህ የኢትዮጵያን ጥቅም ላለማስነካት የሚደረገውን ጥረት ስላዩ ኖ ይሄ ነገር መሆን የለበትም ነው። በቃ ይሄ ነው ግብጽ እኮ ይሄን ነው የምትፈልገው። የግብጽ አጀንዳ ነው። ስለዚህ ግብጽ ይህንን ነገር እያደረገች ነው ያለችው። እንግዲህ በዚህ ላይ መተባበር ትንሽ ዞር ብሎ ራስን መመልከትን የሚጠይቅ ነው። ምክንያቱም ማን ነው የምተባበረው? ለምን ዓላማ ነው የምተባበረው? ምክንያቱም አገር ከሌለ ሰው የለም። ሰው መሆን አይቻልም። ምክንያቱም አገር የሌለው የት ነው የተከበረው? ዝንጀሮ መጀመሪያ መቀመጫዬን ያለችው መጀመሪያ በአገር ጉዳይ መግባባት ነው። በብሔራዊ ጥቅም የውስጥ ጉዳይ የተለያዩ ልዩነቶች ሊኖሩ ይችላሉ። እነሱ ደግሞ መፍትሄ የሚያጡ አይመስለኝም። አሌስ ሌላ የተለየ አጀንዳ ከሌለ በስተቀር ህዝቡ እንዳያውቀው የተደበቀ ነገር ከሌለ በስተቀር ማለት ነው። ለማንኛውም ያሉ ነገሮች እነኚህ ናቸው። እነኚህን ጉዳዮች በሚመለከት ያቀረብንላችሁ የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ይህንን ይመስል ነበር። እንደዚሁ ለማጠቃለያ ያክል አንድ ሐሳብ ልጨምር። የተባበሩት አረብ ኤምሬትስ ላይ ማለት የሱዳን ብሔራዊ ጦርን የሚመራው የግማሽ መንግስት የሚባለው የአልቡርሃን መንግስት ክስ ሊመሰርት መሆኑን አስታውቋል። ክሱም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለአፍሪካ ህብረት ፕላስ ደግሞ ለኢጋድም ይገባል ተብሎ ነው የሚነገረው። በብዛት ግን ለጸጥታው ምክር ቤት እንደሆነ ነው። ይሄ አጀንዳ የአልቡርሃን አይደለም፣ እመኑኝ። የኢሳያስ አፈወርቂና የአልሲሲ ነው። ለምን? ጦርነቱን ስለፈራ ኢሳያስ ከዚህ ጦርነት ጀርባ ለኢትዮጵያ ድጋፍ የሚያደርጉ አገራት ከኢትዮጵያ እንዲገለሉ የማድረግ አጀንዳ ነው። አንድ ሁለተኛ የሄሚቲ አውለታ አጠቃለሁ ማለት አስደንግጦታል ኢሳያስ አፈወርቂ። ከአስመራ 28 እና 30 ኪሎ ሜትር ርቀት ላይ የሚገኝ በጣም በከፍተኛ ጥልቀት ውስጥ የተሰራ በተራራ ስር የተሰራ ጥልቅ ዋሻ ውስጥ ያለ የመሸሸጊያ ቦታ አዘጋጅቷል። ምሽግ ሰርቷል ኢሳያስ አፈወርቂ በትልልቅ አርማታ። መጨረሻ ላይ ነገሮች የማይሆኑ ከሆነ እዛው ቁጭ ብሎ ጦርነት እስከ መምራት የሚያስችል የማዘዣ ጣቢያን በውስጡ አሰርቷል። ይህንን የደህንነት መረጃዎች አመላክቷል። ከዚህ ቀደም ነግረናቸዋል። ከዚህ ቀደም ነገሮች የማይሳኩ ከሆነ መውጫም አለው፣ ወደ ሌላ ሀገር መሸሻ። ኢሳያስ በ400 ኮማንዶች ተጠብቀው ነው እዛ ውስጥ እንዲቀመጡ ነገሮችን አመቻችተው ያሉት። ከአዲያሎ ቤተ መንግሥት ፈርተው እዛ ነው የሚገኙት ኢሳያስ አፈወርቂያው። ስለዚህ አሁን ነገሮች ውስብስብ ስላሉባቸው ድንብርብራቸው ስለወጣ ከኢትዮጵያ መንግሥት ጋር የቆሙ ኃይሎችን በጠቅላላ ክሰሱ፣ አሳውቁ፣ እንደዚህ ያድርጉ በማለት እጃቸውን እንዲሰበስቡ ለማድረግ ነው። በነገራችን ላይ ኢሳያስ አፈወርቂን ያጣጥፉታል የተባበሩት አረብ ኤምሬትስ መሪዎች። ምክንያቱም ፖለቲከኞች ናቸው፣ ያውቁታል። የቀጠናውን ፖለቲካ ስስ ብልቱ ምን እንደሆነ ያውቁታል፣ ይጫወቱታል። በደንብ ነው መጫወት የሚችሉት። ዛት ኢዝ ዋይ ቀጠናው ላይ አሁን የከበዳቸው አንዱም እኮ ይሄ ነው። እነ ኢሳያስ እነ አልሲሲ የከበዳቸው አንዱና ዋናው ራስ ምታት የሚሆንባቸው የኢትዮጵያ መንግስት አቅም መጠናከር፣ የኢትዮጵያ መንግስት የተወዳጃቸው ኃይሎች ደግሞ ለነኛ ሀገራት የማይቻሉ መሆናቸው ትልቅ ራስ ምታት ሆኖባቸዋል። ተመልከቱ፣ እስራኤልን፣ ግብፅ ስጋት አለባት። የተባበሩት አረብ ኤምሬትስን ተመልከቱ፣ ሳውዲ አረቢያ ስጋት አለባት። ለምን? በቀጠናው ጉዳይ ላይ ዩኤኢ በልጣለች። ከ7 የሚበልጡ ስትራቴጂካዊ ወደቦችንና የጦር ሰፈሮችን እኮ ይዛለች። በቅርቡ በቀይ ባህር መግቢያ እምብርት ላይ ወይም ደግሞ ከባበል መንደብ ወይም ከሰሜናዊ የህንድ ውቅያኖስ ጀምሮ እስከ ቀይ ባህር ደቡባዊ ግዛት ድረስ ያለውን ቀጠና መቆጣጠር የሚያስችላትን ስትራቴጂካዊ ደሴት ተቆጣጥራለች። የአየር ማረፊያ ኤርፖርት ሰርታበታለች። የጦር ሰፈር ገንብታበታለች። ይሄ ያሰጋቸው ጉዳይና ያስበረገጋቸው አልሲሲ የቀይ ባህር ጦር ብለው ከሳውዲ አረቢያ፣ ከጅቡቲ መንግስት፣ ከኤርትራ፣ ከሶማሊያ መንግስትና ከሱዳን መንግስት ጋር ከጆርዳን ጋር ሆነው
ጦርነትን በቀጠናው ለማድረግ ጥረት እያደረጉ ነው። የሚገርማችሁ መግለጫዎቹን መመልከት ነው። በስም እንኳን አይጠሯትም ስለሚፈሯት። ሌላ ኃይል በዚህ በቀይ ባህር ቀጠና መስፈር የለበትም መንቀሳቀስ የለበትም የሚል አቋም የያዙት ምን ማለት ነው ይሄ? ይህንን አጀንዳ ሳውዲ አረቢያም ስለምትደግፈው ነው። ያው ከሰሞኑ መታ የተቀመጠችው ማነች? አንዷ የተባበሩት አረብ ኤምሬትስ ነች፣ ሁለተኛዋ እስራኤል ነች። እስኪ ሞክሩት። እኔ እንደውም አንዳንዴ ጠቅላይ ሚኒስተሩ 1 ሚሊዮን ጊዜ እርግጠኛ ነኝ የባህር በሩ አይቀርም ሲሉ በእርግጥም ባይደነግጡ ይገርመኛል። እነ ኢሳያስ ምን ይዘው ነው ብዬ አስብ ነበር። ማለት ይሄን ያህል 1 ሚሊዮን ጊዜ እርግጠኛ ነኝ ማለት በቃ ኦልሬዲ እኮ ዴድ ሹር ናቸው። ምንም ይሄ ጉዳይ ኦልሬዲ ያለቀ ነው። በተግባር ውጤቱ በዚህ ቀን ነው የሚገለጸው የሚለውን ነገር ነው እንጂ አሁን እንድንጠብቅ ኦልሬዲ እየጠበቅንም ያለ ነው እና እንድንጠብቅ የተነገረን ኦልሬዲ ስራው አልቋል እንደማለት እኮ ነው ትርጉሙ። እና ይሄ ጉዳይ እንግዲህ ነገሮችን የበለጠ እንዳወሳሰበባቸው ነው ለግብፅና ለኤርትራ ጉዳዩ የሚሰጡት መረጃም። አቶ የማነ ገብረ መስቀል የማስታወቂያ ሚኒስተሩ የሚለጥፉት ፖስት የሚያደርጉት በትዊተር ፖስት የሚያደርጉት ጽሁፍ የሆነ መደናገጣቸውን ተስፋ የመቁረጥ በሌላ በኩል ነገሩን የኔ ነው ያንተ ነው የሚል አጀንዳ ውስጥ ለማስገባት የመሞከር አይነት ነው። በነገራችን ላይ በእኛ ጉዳይ የኔ ነው ብሎ መከራከር አያስፈልግም። ኦልሬዲ መውሰድ ነው የኛ አይደለም የኛ ነው የሚለው ክርክር ውስጥ ከገባን የእነሱም ነው እንዴ ለካ የሚል ሌላ ተቃራኒ ሐሳብ ሊካተትበት ነው። እነሱ የሚፈልጉት እንደዚህ አይነት ጉዳይ ነው። እኛ ደግሞ የኛ ነው ክሌም ማድረግ ሳይሆን ኦልሬዲ ታሪክ አለ፣ ተፈጥሯዊ መብት አለን፣ ህጋዊ መብት አለን፣ ታሪካዊ ሰነዶች አሉ፣ ታሪካዊ መብት አለን። በዚህ ዙሪያ ሌላ ድርድር አያስፈልግም። በሰላማዊ መንገድ የሚሰጡ ከሆነ መቀመጥ፣ አለበለዚያ የእናንተ አይደለም የሚለው ጉዳይ አይሰራም። የኢትዮጵያ ነው። የባህር በሩ ግልጽ ነው የኢትዮጵያ። እንደውም ኢትዮጵያ ተበድላለች። ደብል የተበደለች ሀገር ነች። ደብል ተበድላለች። በተደጋጋሚ ጊዜ በደል የደረሰባት ሀገር ከመሆኗ ጋር ተያይዞ አሁን ጉዳዩን መቀልበስ ስለማይችሉ ግራ ስለተጋቡ ነው በዚህ አይነት አግባብ እየሄዱ ያሉትና ኢትዮጵያ ላይ በጣም ዘርፈ ብዙና ሰፊ ዘመቻ ነው የተከፈተባት። እንግዲህ ሁሉም ኢትዮጵያዊ በሚያደርገው በጋራ ጥረት ነገሮች ኢትዮጵያ አሸናፊ ሆና እንድትወጣ እንደሚሆን ተስፋ አደርጋለሁ። ያም ደግሞ በቅርቡ እንደሚሳካ ተስፋ አደርጋለሁ። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የገበያ ሚዲያ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ከመረጃዎቹ በርካታ ቁም ነገሮችን እንደገበያችሁ ተስፋ በማድረግ በቀጣይ በሌሎች ርዕሰ ጉዳዮች በተለይም ከኢትዮጵያ ብሔራዊ ጥቅም ጋር ከተገናኙ ወሳኝ ከምንላቸው መረጃዎች ጋር ዳግም ወደ እናንተ እስክንመለስ ለዛሬው በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።